ከ25 ሚሊዮን ኩንታል በላይ ምርት ለመሰብሰብ እየተሰራ መሆኑን የምስራቅ ጎጃም ዞን ግብርና መምሪያ አስታወቀ። በዞኑ ባሶ ሊበን ወረዳ ዞናዊ የ2017-18 የመኸር ምርት ዘመን የስንዴ ሰብል የኩታ ገጠም የዘር ማስጀመሪያ መርሃ ግብር ተካሂዷል። መልሰው ቸርነት በምስራቅ ጎጃም ዞን ስንዴ በስፋት ከሚመረትባቸው አካባቢዎች መካከል አንዱ በሆነው በባሶ ሊበን ወረዳ ልምጭም ቀበሌ የአንድ ጀንበር ኩታ ገጠም የስንዴ ዘር ዞናዊ ማስጀመሪያ መርሃ ግብር ተካሂዷል። በባሶ ሊበን ወረዳ የልምጭም ቀበሌ አርሶ አደሮች ስንዴን በኩታ ገጠም መዝራት ከእርሻ ስራ ጀምሮ እስከ ሰብል ስብሰባ ድረስ ተግባራትን በተመሳሳይ ወቅት ለመፈጸም ከማስቻሉ በተጨማሪም ተባይና አረምን በጊዜ በመከላከል ምርትን ለመሰብሰብ ምቹ ሁኔታን የሚፈጥር ስለመሆኑ ተናግረዋል። ጥቅሙ ምንድነው? በሽታ አንዴ ቢነሳበት እንኳን ሁሉም አንዴ ነው የሚረጨው። የበሽታውን መከላከል እንትን ይለዋል ማለት ነው። ግን እለፍ ተቀደም ሲሆን ያንኛውን ስትረጨው ረኑን ቆይቶ ይይዘዋል እና አሁን ኮምባይደር ላይ አንዴ ይደርሳል፣ አንዴ ይገባል። በዚህ ነው አሁን የክላስተር አንድ ቀን መዝራትና እንትን ማለት የጀመርነው በዚህ ነው። እና እንደዚህ እንረጫለን። ከዚያ በላይ ያን ስንረጭ በጣም አስፈላጊ ነው፣ ደህና ነው። ከዚህ ቀደም ግን አልፈን ነበር የምንዘራ የዛን ሰዓት ተባይ አንድ ዘንድ እዚያም ይበዛበታል። አሁን መሰለ ሆነ ትላትከር ስለሆነ እየተጠቀምንበት ነው። በጣም እየተጠቀምንበት ነው። ምርቱም ምርጥ ነው። ከዚህ ቀደም ምርት ያን ያህል የለውም ነበረ። አሁን ግን የትላትከር ከመጣ ግን በጣም ጥቅም እያገኘንበት ነው። ከ22000 ሄክታር በላይ መሬት በኩታ ገጠም በስንዴ ሰብል ለመሸፈን እየተሰራ መሆኑን የገለጹት የባሶ ሊበን ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ስሜን ሀሞኝ ናቸው። ከዚህም ከ1.4 ሚሊዮን ኩንታል በላይ ምርት ይሰበሰባል ተብሎ ይጠበቃል ብለዋል። ወደ 22500 ሄክታር መሬት በክላስተር እናለማለን በስንዴ ማለት ነው። ከዚያ አኳያ በተለይ ቀበሌን ከቀበሌ የሚያገናኝ እና ከ500 ሄክታር በላይ የሆነ ሰፋፊ ክላስተሮችን ያዘጋጀንበት ሁኔታ አለ። 134 ክላስተር በአጠቃላይ ስንዴ እንዘራለን ማለት ነው። 15000 ሄክታር እና ከዛም በላይ በአንድ ቀን መዝራት አለብን ብለን ያው እንቅስቃሴ አድርገን አጠቃላይ የወረዳ ባለሙያ የቀበሌ ባለሙያ ስምሪት አድርጎ ከአርሶ አደሮቻችን ጋር ተግባብተን ወደ ስራ የተገባበት ሁኔታ ነው ያለው። በዚህ ዓመት ወደ 1.4 ሚሊዮን ኩንታል ስንዴ እንሰበስባለን ብለን ነው የምናስበው። የምስራቅ ጎጃም ዞን ግብርና መምሪያ ተወካይ ኃላፊ ሀብታሙ አህመድ በተያዘው 2017-18 የመኸር ምርት ዘመን ከ640 ሺህ ሄክታር በላይ መሬት በዘር በመሸፈን ከ25 ሚሊዮን ኩንታል በላይ ምርት ለመሰብሰብ እየተሰራ መሆኑን ገልጸዋል። በዞናችን እንግዲህ 642 ሺህ ሄክታር በሰብል እንሸፍናለን ብለን ነው እቅድ የያዝ ነው። ከዚህ ውስጥ ወደ 25 ሚሊዮን ኩንታል እናገኛለን ብለን እንጠብቃለን። በመኸር ምርት ዘመኑ የግብርና ምርትና ምርታማነትን ለማሳደግ የኩታ ገጠም አሰራር በስፋት ተግባራዊ የተደረገ መሆኑን የተናገሩት ተወካይ መምሪያ ኃላፊው በዞኑ በስንዴ ሰብል ከሚሸፍነው 212 ሺህ ሄክታር መሬት ውስጥ 168 ሺህ ሄክታር የሚሆነው በኩታ ገጠም የሚሸፈን መሆኑን አስረድተዋል። ስንዴን በተመለከተ በጠቅላላ በዞናችን 212 ሺህ ሄክታር ነው የሚሸፈነው። ከዚህም ወደ በሄክታር ደረጃ ወደ 42 ኩንታል በሄክታር እናገኛለን ብለን ነው ፕላን ያደረግነው። በምስራቅ ጎጃም ዞን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የአደረጃጀት ዘርፍ ኃላፊ ሙሉቀን ቢያድግልኝ የአፈር ማዳበሪያና ምርጥ ዘርን ጨምሮ ኖራና ሌሎችም የምርት ማሳደጊያ ግብዓቶች ለአርሶ አደሮች እንዲደርሱ ተደርጓል ነው ያሉት። ምርትን በኩታ ገጠም የማምረት ሂደቱን ለማስፋት በትኩረት እየተሰራ መሆኑንም አመላክተዋል። ከ642 ሺህ ሄክታር በላይ እንዲለማ ይፈልጋል። ከዚህ ከ435 ሺህ ሄክታር በላይ ደግሞ በክላስተር እንዲለማ ይደረጋል። ይሄ ክላስተር ምርትና ምርታማነትን ለመጨመር ኖራ አቅርበናል፣ ምርጥ ዘር አቅርበናል፣ ማዳበሪያ አቅርበናል። ተባይ በሚከሰትበት ጊዜ ባለሙያው ክትትል እያደረገ ምርትና ምርታማነትን እየጨመረ የክላስተር አሰራራችንን እያሰፋን የምንሄድበት ሁኔታ ይፈጠራል ማለት ነው። የአማራ ክልል ህብረት ስራ ማስፋፊያ ባለስልጣን ዋና አማካሪና የዞኑ ደጋፊ አመራር ኃይል ልዑል ተስፋም በኩታ ገጠም ማምረት መካናይዜሽንን በመጠቀም የምርት ጥራትን ከፍ ለማድረግና የምርት ብክነትን ለመቀነስ ወሳኝ ሚና ያለው በመሆኑ ተጠናክሮ ሊቀጥል እንደሚገባም አሳስበዋል። በትራክተር ለማረስ በኮምባይነር ለማጨድ ምርት እንዳይባክን ሳይባክን ወደ ጎተራ እንዲገባ ለማድረግና ጥራቱን ለመጠበቅ ወሳኝ ነው። ይሄ ክላስተር አሁን ይሄ 580 ምናምን ክላስተር ነው። ይሄ ክላስተር በአንድ በኮምባይነር ይታጨዳል። በማስጀመሪያ መርሃ ግብሩ ላይ የክልል የዞንና የወረዳ አመራሮች፣ የግብርና ባለሙያዎች እንዲሁም የልምጭም ቀበሌ አርሶ አደሮች ተሳትፈውበታል። የተሰጣቸው ስልጠና ሀሳባቸውን ወደ ተግባር ለመቀየር እንዳስቻላቸው በባህር ዳር ዩኒቨርሲቲ የአቅምና ክህሎት ማጎልበቻ ስልጠና የወሰዱ ተማሪዎች ተናገሩ።